ሁል ጊዜ ኢየሱስ ብዬ ባሰብኩ ሰዓት ሁሉ መንገድ ላይ፣ ትራንስፖርት ላይ፣ በስራ ላይ ሆኜ፣ ትምህርት ቤት ውስጥ፣ በየትኛውም አይነት ሁኔታ ውስጥ ሆኜ ኢየሱስ ብዬ ባሰብኩ ታይም ሁሉ አይኖቼ በእንባ ይሞላሉ። እንዴት ወደዚህ ህይወት እንደገባው፣ እንዴት ወደዚህ ረሃብ እንደገባውና በመንፈስ ለመዋል የረዳኝን ሚስጥር በዚህ ቪዲዮ አስተምራችኋለሁ። በመንፈስ ለመዋል የምትቸገሩ እንዲሁም ደግሞ ከእግዚአብሔር መንፈስ ጋር የጠበቀ ህብረት እንዲኖራችሁ የምትፈልጉ የተወደዳችሁ የአባቴ ልጆች ይሄ ቪዲዮ ለእናንተ እውነተኛ ለውጥንና ተሐድሶን በህይወታችሁ ላይ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ተከታተሉ። ይሄ በመንፈስ የመሆን ሐሳብ ብዙ ጊዜ ቸርቾች ላይም በተለያየ አይነት መልኩ ሲተረጎም እናያለን። በተለምዶ አገልጋዮች በመንፈስ እንሁን ወይም ደግሞ በመንፈስ ሁኑ ብለው ሲናገሩ ጉባኤው ቀጥታ የሚያደርገው ምንድን ነው? መጨፈር ነው። ያ ማለት ግን በመንፈስ ናችሁ ማለት አይደለም። ምክንያቱም በመንፈስ መሆን ማለት ከመጨፈን ጋር የተያያዘ አይደለም። ስንቶቻችንን በመንፈስ ነን ብለን በመንፈስ ሁኑ በተባልን ታይም አይኖቻችንን ጨፍነን በሐሳብ ሰይጣን ጭልጥ የሚያደርገን ወደ ተለያየ ስፍራ ማለት ነው። ወይም ደግሞ የኑሮ ሐሳብ ይዞን ጭልጥ የሚያደርገን ማሰብ ያለባችሁ አንድ ነገር ነው። በመንፈስ መሆን እንዳልኳችሁ እግዚአብሔር መንፈስ አብሯችሁ መኖሩን ያንን ነው የሚገልጠው ማለት ነው።